አሁንም ልጆች ፈለፈላለሁ ይሄንን ቪዲዮ የላኩት በቃ ለኤፍሬም ነው። ኤፍሬምን ለማናደድ ነው እንጂ ሌላ ነገር አይደለም። ቤተሰቦች ሄርሜላ እንግዲህ ሽማግሌ ላክ ብለዋለች አብርሃምን። አብርሃም እንግዲህ መደናገጥ አያስፈልግህም ነበር። ለምን እንደሚደናገጥ አላውቅም። ቤተሰቦቼ ሄርሜላ ዛሬ ትክክል ናት የምትሉ እንዳለ አንድ ቁጥር እየጻፋችሁልኝ፣ ሄርሜላ የምትወዷት ደግሞ በላይክ ይህን ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ እና ወደ ዋናው ርዕሳችን ጉዳይ ስንገባ ሄርሜላ እንግዲህ ስለተጨነቀች በቃ በአብርሃም ጉዳይ የሚመጡት ሀሳቦች ቀኑ ሙሉ ይህን ሰሞን ምናምን ደስ ስላላት አብርሃምን ማጣት ስለማፈልግ ስለምፈራ ሽማግሌ ላክ ብለዋለች እና ወደ ጉዳዩ እየገባች ነው። ሄርሜላ በጣም ትክክል ሴት ናት። እንግዲህ አብርሃም ሁሉም ነገር ጊዜ ያለው ምናምን ማለት እና መደናገጥ አያስፈልገውም ነበር። የዛኔ ብትጨርሱም ዛሬ እንግዲህ የጠየቀች ጥያቄ ግልጽ የሆነ ነገር ነው። እኛም የምንፈልገው ነገር ነው። በቃ ቶሎ ብትጋቡልንና ቶሎ ደግሞ በቃ ወደ ትዳር ውስጥ ብትገቡ አሪፍ ነው። ቀለበት ማሰሩ በቂ ብቻ አይደለም። ለምን ጽንሱም ስላለ ምናምን ሳይሆን ቤተሰቦች ዋናው ነገር በቃ ከሩታና ከዳኒ ከነሜሪ ምናምን መራቃቸው በቃ ከዛ ቤተሰብ ወገን መራቅ እንዳለበት ነው እየነገረችው ያለው። አብርሃም ግን መረጋጋት አለብን ገና ነን ምናምን ይሄን ሁሉ ጊዜ ያሳለፈ አብርሃም መደንገጡላ አያስፈልግም ነበርና እስቲ ሄርሜላ የምትለውን ሰምተን እንመለስ። አብርሃም ምን አይነት ጥያቄ ነው እየጠየካት ያለው እንዴ? በጣም እኮ ከብዷታል። በጣም እየተጨነቀች ነው እንዴ? በሴት ልጅ እኮ ይበሳል። አንተ ምንም ላይ መስል ይችላል፣ ችግር የለም እኮ ግን እሷ በጣም እየተጨነቀች እየደበራት ነው። ቤተሰብም አሁን አስበው ካሁኑ ብትተዋወቅ ይሻላል እንጂ ነገ ላይ በቃ ሁሉም ነገር ከጨራረስክ በኋላ ብትተዋወቅ ሊከብድ ይችላል። አሁን ላይ ግን ተዋውቀህ ፈታ ልትሉም ትችላላችሁና ሄርሜላ እንደዚህ አይነት ጥያቄ ካምባላ እንደጠየቅኝ ተገቢ አይደለም ምናምን እያላት ነው። እና ሄርሜላ የምታሳዝን ሴት ናት። እውነት አልቅሳለች። ፊቷ ሁላ ያስታውቃል። አይኗ ሁላ ቀለትልት ብሏልና እንግዲህ እያለቀሰ አብርሃምን እየተለማመጠችው ነው። ሁሉንም ነገር ሄርሜላ ነው የምትጠይቀው። አብርሃም አንድ ብሎ አይጠይቅም እና ታሳዝናለች። እንግዲህ እንቀጥል። አሁን አንተ ሪዲ እንዳልሆንክ ማውቃለሁ፣ ግን ደግሞ ካንተ ተቃልኩ በተመሰለ እየጠበቅኩ ነበረው። አሁን እሺ ሰማለሁ፣ ግን ደግሞ አይ ሄር ጊዜው አይደለም እንረጋጋም ነው ማለት ስለጠብቅ ጠብቀዋለሁ። ግን ደግሞ እኔ በጣም ያሰጋኝ ነገር ምክንያቱም ቀን አዲስ ነገር እየተፈጠረ ነው። ዋንጫው ይገባ ነገር ደግሞ ቤተሰብ ሲገባበት ቢያንስ ቤተሰብ እንዴት ነው እናንተ ከፍቅረኝነት አለን ቤተሰብ ነው ማለት ገባ። እውነቷን ነው። ነገ ላይ ቤተሰብ ይሆናሉ፣ ልጅ ይወለዳል ምናምን እና እየተጨነቀች ነው። አሁን አብርሃም ደግሞ ተገቢ አይደለም አሁን ላይ የምትጠይቂኝ ጥያቄ እያላት ነው። ቤተሰብ መተዋወቁም ችግር የለም፣ ሽማግሌ መላኩም ችግር የለም። ለምን በፋይናንስ ደረጃ በገንዘብ ደረጃ አብርሃም ሀብታም ነው፣ ብር አለው። ቶሎ ነው በቃ ከነሱ ህይወት መገላገል ያለባቸው። ሄርሜላ ያሰበችው ሀሳብ ምንድነው ታውቃላችሁ? ግልጽ አድርጌ ስነግራችሁ ሄርሜላ ያሰበችው ሀሳብ ያው ማንም ቁርጡን እናንተ አሁን ቁርጡን ካወቃችሁ በስተመጨረሻም እንደተጋቡ እና ሽማግሌ እንደተላከ ካወቃችሁ ውልቅ ብላችሁ ትወጣላችሁና ሩታም ይህንን ቁርጧን ስታውቅ ከሄርሜላ ህይወት እንደምትወጣ እና በቃ ሄርሜላ ያሰበችው ሀሳብ ሩታ ከኔ ህይወት እንደምትወጣ ብላ ነው ያሰበችው። ለዛ ነው የጠየቀችውና አብርሃም ደግሞ እንደዚህ ማድረግ አይገባህም፣ ይህን ነገር አንድ ላይ አሳልፋችሁ ስትጠጡም ስትበሉም እኮ እያሰብኩን ነበር ብላ ነግራሃለች። እና አብርሃም እንደዚህ ማድረግ አይገባህም፣ በቃ እሺ ማለት ነው እንጂ ያለብህ ዝም ብለህ እንትን ማለት አይገባህም። እና ሄርሜላ ሁሌም ትክክል ናት። ለዛ ነው ደግሞ እንዳንተ ይሄ ነገር ማድረግ ከፈለኩ ነው ካሁን ነገሮችን ታደርጋለህ ቢሉ እየጠበቁ ነው። ግን ደግሞ አንዳንድ ጊዜ ከሰዎች ከመጠበቅ ነገሮችን መናገር ይችላል ነው እያሳሰብኩ ነው። ዛሬ በጣም በቁ ነገር አብሬ ስቅ አብሬ ብዙ ጊዜ አብሬ በላ ስንጠጣ አብሬ ብዙ ጊዜ ሳሳልፍ ይሄ ነገር አይሰማኝም ማለት አይደለም። አንተ ነገር ስለማስቀደም ነው እንጂ ሽማግሌ ሆነ እንድትልክ ቤተሰቦችን ማስተዋወቅ ፈልጋለሁ እኮ ይሄ ነገር ቆይ ይርክል ምናምን ግን ደግሞ ነገር ጊዜ ተጠብቆ ሲሆን ደስ ይላል። እኔ ከዚህ ላይ ነገር ካለው ነው ተፋኩዬ የገባባቸው ነገሮች ነበሩ። ከዛ ተስተባሽ ይኸውላችሁ አብርሃም እንግዲህ የሰሩትን ስህተት መድገም ስለማልፈልግ ነው ብዙ ጊዜ ቸኩዬ የገባውበት ነገር አለ እያለ ነው። እና ያም ነገር ቢሆን አለችህ እኮ ችግር የለም በቃ ገብቷችኋል። በቃ አሁን ተደጋጋሚ አይሁን ወሬውና በቃ አብርሃም ምንድነው እያሰበ ያለው? በጣም ይፈራል፣ ይሰጋል። እንደውም ልጅ ቆፍጠን ስለማይል ነው እንጂ ቆፍጠን ብሎ ከሄርሜላ ጋር ህይወቱን ቢቀጥል አሪፍ ነው። እነ ሩታም ቁርጣቸውን ያውቃሉ፣ ይወጣሉ። ሄርሜላ በቃ የፈለገችው ያንን ነው እንጂ ሌላ ነገር አይደለም። ሩታ ቁርጧን ስታውቅና እነ ሜሪም የቀመሩትም ውሸት እነ ኤፍሬም እውነቱን ሲያውቁ
ካንተ ህይወት ይርቁልሃል። ይህ ግልጽ የሆነ ነገር እና ግልጽ የሆነ ነገር ነው። አንተ እዚህ ጋር በቃ ቀለበት ስላረክላት ብቻ ነው የሚጨቃጨቁ እንጂ ሌላ ነገር አይደለም። እንዴት ነው አንድ ሆነ በግሩፕ ሆነ ነው ያን ቻሌንጅ ማሳለፍ መቻል አለብን። ከበማ መቻል አለብን እንጂ እኔ አሁን ነገር አይሆንም ምናምን ልልሽ አይደለም። ስለዚህ እኔ አንደርስታንድ አድርገኝና እኔ ነኝ ከዛ ባለፈ ደግሞ ለሚመጡ ቻሌንጅ ደግሞ ሁለታችን ሊያወራ ማድረግ ያለብን ነገር ነው። ይኸውልህ እሷ አንተን አምናህ አንተ ሁሌ ግን በቃ ራስን ትክክል እንደሆንክ ነው እንትን የምትለው በቃ የምትናገረው እንጂ እሷን አትረዳትም። ሁል ጊዜ እኔ አይቻለሁ። ሁል ጊዜ ቤተሰቦች እስቲ ካስተዋላችሁ አብርሃም አይረዳትም ሄርሜላን። የራሱን ሀሳብ ብቻ ነው የሚያራምደው። ከሩታ ጋር የተጣላበት ምክንያት ዋነኛ ምክንያት የራሱን ሀሳብ ብቻ ስለሚያራምድበት ነው እንጂ ማስበው ሌላ ነገር አይደለም። ሄርሜላ ጭራሽ በጣም ምስኪን ሴት ናትና ያንተን ሀሳብ የእሷን ሀሳብ እየደገፍክ ያንተን ሀሳብ ማራመድ አለብህ ነው እንጂ ያንተን ብቻ ማራመድ የለብህም። እኔን መኝኝ ምናምን እያልክ ገደል ልከተት ነው። ነገ ላይ እሷ በቃ ከቤተሰቦቿም ሌላ ነገር ባይሉ በቃ ካንተ ከቤተሰቡ ጋር ተዋውቀህ ሽማግሌም ብልክ ነው እንጂ አሪፍ ዝም ብለህ አሁን ጊዜው አይደለም ምናምን ማለት መዘግየት አያስፈልግም። ሁሉ ጊዜ ትዘገያለህ። ሄርሜላ የታገተችም ጊዜ ሄርሜላ የጠፋች ጊዜ ራሷን የደበቀች ጊዜ ፖሊስ ለመጥራት 5 ቀን ሁሌ እንደዘገየ ነው አብርሃም እና በጣም ነው የሚያናድደው እንደዚህ ማድረጉ። እንግዲህ እንቀጥል። ግን ደግሞ ተቻኩለንም መግባት መቻል ነበር። እምነት ካለክ በቂ ነው። ይቀጥላል ፍቅር ይመጣል ከምን ነገር ፍቅርማ እኮ ይበልጣል እኮ። እኔ እኮ አሁን አብርሃም አንድ ያልገባኝ ነገር አምናሃለች አፍቅራሃለች ግን አንተ አትረዳትም ነው። እኔን መኝ ያልክ ሁሌ የራስህን ሀሳብ አታራምድ። ሁለት ደግሞ ቤተሰቦች እኔ ምን አለ በሉኝ ይኸውላችሁ ሩታ የሆነ ነገር እንደምታረግ ግልጽ ነው። ሌላ ነገር በቃ ምንም ይሄው እስካሁን እየተከታተላችሁኝ ከሆነ ይሄን ቃል እንዳረሱት ሩታ አብርሃምና ሄርሜላ በመዘገየታቸው የሆነ ነገር ታረጋለች። ይሄ ግልጽና ግልጽ ነገር ነው። ይህንን መቼም እንዳረሱት ደግማችሁ ታዩታላችሁ። እዩት በቃ ሁሌም አለሁኝ ሄርሜላ በጣም የምትጨናነቅ ሴትና በጣም የምታለቅስ ሴት ናት። ቤተሰቦች ሁሉ ጊዜ የሚስቅ ሰው የሚዝናና ሰው በጣም ያለቅሳል ይባላል እና አሁን ሩታ ደግሞ የምትኮሳተር ምናምን ሰው አብዛኛው በእውነተኛ ህይወት ላይ የሚስቅ ምናምን ሰው ፊት ለፊት በጣም ውስጡ ያለቅሳልና ያ ማለት ሄርሜላ ማለት ናት። በጣም ነው የምታለቅሰው። ከአብርሃም ተደብቃ በጣም ነው የምታለቅሰውና የምታሳዝን ሴት ናት። እንግዲህ እና አብርሃም ሁሌ አይረዳትም እና አብርሃም እንደዚህ ማድረግ አይገባም። በስተመጨረሻም እስቲ እንስማ እስቲ ምን እንደሚሉ። ባሊኝ የማዳመጥ ምክንያት አለ አይደል? አዎ ባሌን ማዳመጥ ግዴታ አለብኝ። ሁሌ ባንተ ሀሳብ ነው የምትስማማው። አንተ ግን በሱ ሀሳብ ተስማምተው አያውቅም። እስቲ እኔ ትክክል ከሆንኩ ደግሞ 2 ቁጥር ጻፉልኝ። እስቲ ትክክል ነህ የምትሉ 2 ቁጥር ጻፉልኝና ሄርሜላ እንግዲህ የምታሳዝን ሴት ናት። በእውነት የእውነቴን ነው። ሄርሜላ በጣም የምታሳዝን ሴት ናት። አሁንም ልጆች ፈለፈላለ ይሄ በልጅ ጉዳይ በጣም ፈለፈለዋለሁ እያለች ነው እንግዲህ ይሄንን እንትን ዋና ይሄንን ቪዲዮ የላኩት በቃ ለኤፍሬም ነው። ኤፍሬምን ለማናደድ ነው እንጂ ሌላ ነገር አይደለም። ቤተሰቦች ግልጽ የሆነ ነገር ነው። ብቻ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው